የጌታችን በብዙ ቦታ ውስጥ ላይ መወለድ ሳለበት እሱ ግን በረትን ለምን መረጠ? እኛ ኮከባችን በአዲስ ኪዳን ድንግል ማርያም፣ እኛ ኮከባችን ሐዋርያት ናቸው። ከራሷን በላይ 12 ከዋክብት አክሊል ይሆኑላት ይላሉ። የኛ ኮከባችን አቡነ ተክለ ሃይማኖት፣ የኛ ኮከባችን ቅዱስ ራጉኤል። እና በአዲስ ኪዳን ማንም ሰው ህይወቱ በኮከብ አይመራም። አንዳንዱ ሰው ከዋክብት ከሰው ልጅ መዳን ጋር ያደርጉታል። በፍጹም ስህተት ነው። የአዲስ ኪዳን መገብት ከዋክብት አራቱ ወንጌላውያን ናቸው። ናና ቅዱስ ራጉኤልን ተማጸነው፣ ከሱ በላይ ኮከብ የለም። እሱን ተማጸነው፣ እሱ ዋስ ይሆናል፣ እሱ አምባ ይሆናል። አንድ ተራ ኮከብ ነገ ታልፋለች። ነገ የማያልፈውን ቅዱስ ብትይዝ ግን ይጠቅማል። አምላካችን መድኃኒታችን ኢየሱስ ክርስቶስ ተገርዟል አልተገረዘም የሚል ጥያቄ ይጠየቃልና ከምን አንጻር ይታያል? መጀመሪያ ጥያቄ ሰብአ ሰገል በኮከብ ተመርጠው ለምን መጡ የሚለው የመጀመሪያችን ጥያቄ ይሆናል። እንግዲህ ጥያቄውን የጀመርነው እንግዲህ ከኮከብ ነው። ለምንድን ነው ሰብአ ሰገልን እነዚህን የጥበብ ሰዎች ኮከብ መርቷቸው ያደረሳቸው ወይም በኮከብ ተመርተው የመጡት የሚለው ነው። በዚህ ጉዳይ ላይ በጣም ብዙ ሊቃውንት ብዙ ትንታኔ ሰጥተውበታል። ግን በዋናነት ቅዱስ ዮሐንስ አፈወርቅ እንደውም የሚለው ኮከብ አይደለም ነው። ለእነሱ ኮከብ መስሎ እንዲታይ ሆኖ ይታያቸው እንጂ የእግዚአብሔር መልአክ እንደነበረ ቅዱስ ዮሐንስ አፈወርቅ ይናገራል። ነገር ግን ዋናው ጥያቄውን ለምን ኮከብ ሆነ ከሚለው አውድ ሳንወጣ ለመመለስ ያህል የመጀመሪያውና አንደኛው እነዚህ ሰብአ ሰገል አገራቸው በነበሩበት ሰዓት ከአሕዛብ መንደር የመጡ ስለነበሩ ያመልኩ የነበሩት እነዚህን የስነ ተፈጥሮ ውጤቶች ነበር። ፀሐይን ያመልኩ ነበረ፣ ጨረቃን ያመልኩ ነበረ፣ ከዋክብትን ጭምር ያመልኩ ነበረ እና አንዱ ኮከብ ያመልኩ ስለነበረ የምታመልኳቸው ከዋክብት አምላካቸውን እንጂ እነሱ አማልክት አይደሉም ለማለት ነው። ፍጡራን መሆናቸውን ለማሳየት ነው። በጣም የሚገርማችሁ ነገር ማህበረሰባቸው ወይም እዛ የነበሩት ሰዎች ወይም የነገስታቱና ህዝቡ ወክለው የመጡት ጣዖታዊነት በጣም ሰርጾባቸው እንደነበረ ማሳያ የምታዩት በምን ማሳየት እንችላለን? የማቴዎስ ወንጌል ትርጓሜያችን ላይ ቅዱስ ናትናኤል ሐዋርያው ሄዶ እንዳስተማራቸው ይነገራል እና ካስተማራቸው በኋላ እንኳን ተአምር አድርጎላቸው ተአምራቱን አምነው እንደመቀጠል ያንን በእሳት መልክ ያዩትን ተአምር ጣዖት አድርገው ሲያመልኩት ነበር። እንዲህ ያለ የጣዖታዊነት ተጽዕኖ ነበረባቸው እና አንዱ ኮከብን ያመልኩ ነበረ ነው። ይሄ ከዞራስተራውያን ጀምሮ ሲወራረድ የመጣ ማጉስ የሚባል የሚያመልኩት ጥበብ ወይም ጥበበኛ የሆነ አምላክ አለ ብሎ ያመልኩ ነበር እና የዛ ውጤት ነው። ስለዚህ ክርስቶስ አምላካቸው እኔ ነኝ፣ እኔ የስነ ከዋክብት አምላክ ነኝ፣ የስነ ከዋክብት ፈጣሪ ነኝ ለማለት ነው። በዚሁ አጋጣሚ እንዲህ ያለውን ስርዓት ጌታ በብሉይ ኪዳንም አድርጎት ያውቃል። አሁን ከሰብአ ሰገል ውስጥ የኮከብ አምላኪነትን ሐሳብ ለማስወጣት ያደረገበት መንገድ እንዳለ ሆኖ በብሉይ ኪዳንም ልክ እንዲሁ ጣዖታዊነትን ያወጣበት መንገድ አለ። እንዴት? ወደ ኋላ ታሪክ ለመልሳችሁ እስራኤላውያን ከግብፅ ባርነት ከወጡ በኋላ ሙሴ ኢያሱ ከደብረ ሲና እግር ወይም ከተራራዋ ስር ትቶት ሄዶ እሱ ወደ ተራራ ወጥቶ ነበር እና 40 ቀን ሙሉ እየጾመ ከአምላኩ ጋር ሲነጋገር ነበር እና በዛ ሰዓት ሙሴ ሲቆይባቸው ምናሉ እዛ ያሉት ህዝቦች እንደ ሙሴ ወደ ሀገሩ ጥሎ ሄደው ያሉ፣ ግማሾቹ ደግሞ አይበላ በላ የምትል ጸጳጦስ በልታው ይሆንና ሁሉም የየራሳቸውን ነገር መናገር ሲጀምሩ ምናሉት አሮንን አሮን ግበር ለና አማልክተ ዚያን አሉት። በእኛ መካከል አማልክት እንሰራለን አሉት። አሁን አሮን ጨነቀው። ምን ያለው በኋላ ብልህ ሆናለሁ ብሎ መፍቀሬ ነዋይ ናቸው በነዋይ አይደራደሩም ብሎ ወርቃችሁ ስጡኛል። ሰይጣን ያደረደለው ልቦና ለዚህ አይነቱ ክፋት ቃል ይሰጣል። ወርቃቸውን እየዘረገፉ ሰጡት ይላል። አሁን ግራ ገባው። ምን ያድርግ? በኋላውንም ብላ ታሰበ። ጉድጓድ ቆፈረና እሳት ልልቀቅበትና ጠፋላቸዋለሁ። አሁንም እሳት አረገ። ሲለቅበት ጭራሽ ሰይጣን 2 የላም ጥጃ አድርጎ በግራና በቀኝ አቆመላቸው። ሰግድ ለከ እያሉ ሰገዱለት። እዚህ ላይ ቅዱስ ባስልዮስ ዘቂሳርያ አንድ መልስ አለው። ምን ይላል እሱ? ለምን ይመስላችኋል ሰይጣን የላም ጥጃ ያደረገው? ሌላ ምስል ማድረግ አይችልም ወይ ሲል አንድ ተንኮል ስለነበረበት ነው። እነዚህ እስራኤላውያን ግብፅ እያሉ በትልቅ አደባባዮቻቸው ላይ 2 የላም ጥጃ ነበር የሚያመልኩት። በነገራችን ላይ ከ300 በላይ አማልክት ነበሯቸው፣ በእንስሳት ስያሜ ያመልኩ የነበሩት። ለምሳሌ አንደኛው ቤልዜቡል የሚባል አለ፣ በስም ታውቁታላችሁ። የዝንብ አምላክ ማለት ነው። የምን አምላክ? ዝንብም ከሷ ብሶ ምን አላት? አምላክ አላት። ይሄ ሲባል አይ ስንት ዘመን ስጠፈጥፋት ኖሬ እንደው ኃጢአት ሆነብኝ ደግሞ እንደማትሉ ተስፋ አደርጋለሁ። አማልክት ነበሯቸው እና ፒራሚዶቻቸው በብዛት እንስሳት ነው የሚስሉት። ይሄ አይነት ሐሳብ ነበራቸው። ስለዚህ የላም ጥጃውን ሲያዩ ምን ብሎ አሰቡ? ተገጣጠመባቸው። አሃ ለካ ከግብፅ ባርነት ነፃ ያወጣን
እግዚአብሔር ሳይሆን ክብር ይግባውና የላም ጥጃዋ ነው ብሎ እንዲያስቡ አይምሯቸው ላይ አገጣጥሞ አሳያቸው። በኋላ ሙሴ ሲወርድ ጽላቱን ወረወረ፣ 3000 ሕዝብ አለቀ። ቁም ነገሩ እዚህ ላይ አይደለም። የተረፉትን ያ የላም ጥጃ ታጥቦ ውሃ ፈሶበት እንዲጠጡ ሲደረግ በግንባራቸው ላይ ምስሉ የወጣባቸው እንዲወገሩ ተደርጓል። ከዛ አሁን ምን ቢሆን ውስጣቸው ይሄ ፍርሃት ነበር፣ አልወጣላቸውም። አሁንም ገና እንዲወጣላቸው ምን አረጋ ለባስልዮስ አንዱ የእንስሳ መስዋዕት እንዲያቀርቡ የተደረገው በግብፅ ሀገር ውስጥ የእንስሳትን አማልክትነት እሳቤ ከአይምሯቸው እንዲወጣ ነው። ስለዚህ እንስሳቱ ሲያቃጥሉ ብዙ ምክንያቶች ቢኖሩት ከመስዋዕትነቱ አንፃር አንዱ ምክንያት ከህልም ከምንም በላይ እንስሳት የተመረጠው እነዛ በግና ላሞቹ ሲያርዱ ደግሞ የተመረጡት ስታያቸው በብዛት እነዛ በግብፅ ሀገር ያመልኳቸው የነበሩት ጭምር ናቸው። ከውስጣቸው እንዲወጣለ ሲያቃጥሏቸው ተራ መሆናቸውን እንዲያውቁ ነው ይላል ባስልዮስ። ለዚህ ከዋክብትን ለምን መርቶ እንዲያደርስ አደረገ? ፍጡራን መሆናቸውን። አሁን አንዳንዱ ሰው በከተማ አለ ብዙ ሰው ከድሮ ከትምህርት ቤት ጀምሮ ኮከብ ምንድን ነው ይባላል። አንዳንዱ ካንሰር ነው ይላል፣ አንዳንዱ ብዙ አይነት ለራሱ እንዲህ በጣም ይሄ ጥንቆላ ነው። ቤተክርስቲያን ማንም ሰው በኮከብ እንዲመራ አታዝም። የሐዲስ ኪዳን ኮከባችን ኢየሱስ ክርስቶስ ነው። ከያዕቆብ ኮከብ ይወጣል ተብሎ ዘኍልቍ ላይ በለዓም የተናገረለት አማናዊ ኮከብ ኢየሱስ ክርስቶስ ነው። እኛ ኮከባችን በአዲስ ኪዳን ድንግል ማርያም ናት። እኛ ኮከባችን ሐዋርያት ናቸው። ከራሷን በላይ 12 ከዋክብት አክሊል ይሆኑላት ይላል እኮ። እነዛ ከዋክብት ሐዋርያት ናቸው። የኛ ኮከባችን አቡነ ተክለ ሃይማኖት ናቸው። የኛ ኮከባችን ቅዱስ ራጉኤል ነው። እና በሐዲስ ኪዳን ማንም ሰው ህይወቱ በኮከብ አይመራም። አንዳንዱ ሰው ከዋክብት ከሰው ልጅ መዳን ጋር ያደርጉታል። በፍጹም ስህተት ነው። የሐዲስ ኪዳን መገብት ከዋክብት 4 ወንጌላውያን ናቸው። እና በአጠቃላይ ለምን ኮከብ መራቸው አንዱ ይሄ ነው። ሁለተኛውን ተናግሬ ላጠቃል። ሁለተኛው ትንቢቱ ይፈጸም ዘንድ ነው። ቅድም እንዳልኳችሁ ዘኍልቍ ላይ ምን ይላል? በለዓም ሲናገር ኦሪት ዘኍልቍ በምዕራፍ 24 ቁጥር 17 ላይ እንዲህ ይላል፣ አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ በእስራኤል በትር ይነሳል፣ የሞዓብን ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል ይላል። ይሄ ትንቢት የተፈጸመው ክርስቶስ ያን ጊዜ ሲወለድ ነው። እና ኮከብ የመራቸው ትንቢቱ ይፈጸም ዘንድ አማልክታዊነት ሀሳባቸው እንዲወጣላቸው ነው ብሎ ሁለቱ ምክንያት ይቀመጣሉ። ያው ብዙ ጊዜ ግን እዚህ በዛው ኮከቧ ላይ ግን ትንሽ አሉ አይደለ? በተለያየ ማህበራዊ ሚዲያ ቲክቶክ ላይ ምናምን ይመጣዋል እነ ቪርጎ ምናምን ታውረስ ምናምን የተባለና የእውነት የሚመስል ነገር ደግሞ አላቸው የራሳቸው የሆነውን ነገርና ሲሱ ላይ ትንሽ የተወሰነ ነገር ከጥንቆላ ጋር እንዴት ይያያዛል የሚለውን ነው ሳናቆም እንሰማዋለን እና እኛስ እየጠነቆልን ነው ያሰኝብናልና እሷ ላይ ትንሽ ብለህ ወደ ሁለተኛው ጥያቄ በዛው የጌታችን በብዙ መልኩ በብዙ ቦታ ውስጥ ላይ መወለድ ሳለበት እሱ ግን በረትን ለምን መረጠ? በበረት ውስጥ ላይ መወለድን ጌታችን ለምን መረጠ የሚለውንም አያይዘው በዛው ቢመልሱልን። የከዋክብት ጉዳይ እንኳን ከዋክብት ፀሐይም ሌላው የሰው ልጅ ለስጋ ጥቅም ብቻ መጠቀም ይችላል፣ መብቱ ነው። መመራመር ይችላል፣ መፈተሽ ይችላል። ከስነ ተፈጥሮ በተለይ የእኛን የሰው ልጆች ኮስሞሎጂው እኛ ከማንደርስበት ዓለም ጋር ያለውን ተጋብሮ በያዘ መልኩ መመርመር ቤተክርስቲያን አትከለክል። እንዲህ ያሉ ሊቃውንትም ነበሯት። ራሱ ባህር ሐሳብ የምንለው ቀመር እኮ ይህንን ስሌት በያዘ መልኩ የተሰራ ጉዳዩ ወይም ስህተቱ እሱ ጋር አይደለም። ቅድም እንዳልከው የሰው ልጅ ህይወት ከመወሰን ጋር ከተያዘ ግን ፈጽሞ የተከለከለ ነው። ለዚህ ሁለት ነገር ላርስ። የመጀመሪያውና አንደኛው በእንተ ሕዝባውያን ላይ ፍትሐ ነገሥቱ ላይ እንዲህ ይላል። እንደው ቃል በቃል ምን ይላል? ኮከብ ከሚቆጥሩ በውሻ ማላዘን፣ በቁራ ጩኸት፣ በሰው መልክ እየተንተራሱ ከዋክብትን እየጠቀሱ ከሚጠረቁ ሰዎች ተጠቀቁ ይላል። ምክንያቱም የሰው ልጅ ህይወት የመወሰን አቅም የላቸው። አንዳንዶቹ ጭራሽ እንደተባለው የተወለዱበትን ወይም የተወለድክበትን ወር ይጠይቁና አንተ እዚህ ኮከብ ስለወርክ ጸባይህ እንዲህ ነው፣ የምታገባው እንዲህ አይነት ሴት ነው፣ መውለድ ያለብን እንዲህ አይነት ልጅ ነው፣ በቃ ህይወትን እጣ ፈንታን ምሬት ያደርጉልሃል ነው። የዚህ ዘመን ሰው እንኳን ኮከብ ነህ ብለው ጭራሽም አያገባም። አሁን ደግሞ ጭራሽ ኮከብ ዘርተህለት ተመቸው፣ በደንብ ነው የሚመቸው። ይሄ በራሱ የሚያመጡት የነገረ ድህነት በጣም ተፋርሶች አሉ። ሁለት ስህተቶችን ያመጣል። አንደኛ የሰው ልጅ ህይወት የሚወስነው ራሱ ይሄ የነፃ ፈቃድንም ይጋፋል። የአውግስጢን አንዱ ስህተቱ እኮ ይሄ ነበር። ፕሪዴስቲኔሽን እና ኢሌክሽን የሚል ትምህርት ይዞ ተነሳ። ማኔ ማህበረሰብ ገባ። ማንያውያን ይሄን ነበር የሚያምኑት። የግኖስቲክ አንዱ ቅርንጫፎች ናቸው። ዛሬ ይሄ ቡድሃ የምንላቸው እነሱ ጭምር ይሄ እምነት አላቸው። እና ምን አለ ኦግስቲን ታዲያ ከመጽሐፍ ቅዱስ ጋር አታች አደረገውና አዳም ዕፀ በለስን ከበላ በኋላ እሱ ነፃ ፈቃዱ ተነፍጓል። ስለዚህ ክርስቶስ የወሰነልን እግዚአብሔር የወሰነልን ነው የምትኖረው የሚል ትምህርት ይሄም እንደዛው ነው።
አንዲት ተራ ኮከብ ያንተን ህይወት መወሰን አትችልም። ውሃ አቅርብኮ ማየ ወሳ ተብሏል። እሳትና ውሃ አቅርቤልሃለሁ፣ እጅህን ወደ ፈለግከው ምን በል። እንዲህ ከሆነ ሶስት ነገር ሊያመጣ ነው። አንደኛ ኃጢአት ሰው ሲሰራ መጠየቅ ያለበት ሰውየው ሳይሆን እግዚአብሔር ነው ሊባል ነው። የገባችሁ? በሰው በደል ማነው መጠየቅ ያለበት? እግዚአብሔር። ለምን? ኮከብ ሲያድል ለዛኛው ሰው ስራ እንዲጠምበት ህይወት እንዲበላሽ እየመደበ ያለው እግዚአብሔር ነው። ለወጡ ስብሐት እግዚአብሔርን እንጠይቅ ነው ማለት ነው። ግን እስቲ በመጽሐፍ ቅዱስ ታሪክ ነው ያዕቆብም ኤሳውም የተወለዱት ከአንድ ማህፀን በሰከንድ ውስጥ ነው፣ እግርና ተረከዝ ይዟል። እሺ ከሁለቱ ግን እግዚአብሔር የወደደው ያዕቆብም የወደደ ይስሐቅም የወደደው መልካም መንገድን የተከተለ ማን ነበረ? ያዕቆብ ነው። ግን የተወለዱት በቅስፈት ነው። ስለዚህ ያዕቆብ ኮከብ ምንድን ነው ልንል ነው? የኤሳው ኮከብ ምን ልንል ነው? በተወለደበት ቀንና ወር ከሆነ የሚወሰነው በደቂቃ የተወለዱ ልጆች ህይወታቸው ላይ የቅሎ ነው። ህይወት ምርጫ ናት። ቅድስና ምርጫ ናት። ስትፈልግ ኃጢአቱ፣ ስትፈልግ ጽድቁ፣ ስትፈልግ ኩነኔው፣ ስትፈልግ መልካሙን ትመርጥ አንተ ነህ። ስለዚህ አንዱ የእግዚአብሔርን አለውት ይጋፋል። ሁለተኛ የሚያመጣው ስህተት ምን መሰላችሁ? ጭራሽ በሰው ልጅ መዳን ውስጥ የክርስቶስ መገለጥን ቀጥታ ምን የሚያፈራርስ ነው። ለዚህ ለምን ትጠመቃለህ? ጥቅም የለውም። የሚወስንልህ መጠመቅ ሲሆን ኮከብ ነው ማለት ነው። ኮከቧ የምንን ቦታ ያዘች ማለት ነው? የአምላክነትን ቦታ ያዘች፣ ደግሞ የሳሊቬሽን የድነቱን ቦታ ያዘች ማለት ነው። ለምን እቆርባለሁ ታዲያ? ኮከቤን ምሪት ልሂድ እንጂ ወደ ክርስቶስ ሥጋ ወደም ለምን እሄዳለሁ? እንዲህ ያሉ ስህተቶች በጣም መጠንቀቅ ያስፈልጋል። አባ ጊዮርጊስ የተናገረውን ተናግሬ ወደ ቀጣይ ይላል። ምን ይላል አባ ጊዮርጊስ? የጰራቅሊጦስ ምንባብ ላይ ልጆቻችሁ ነው የቀደሙ ሰዎች በምን እንደወደቁ አታውቁም ወይ? አምላክነትን በመሻት አይደለ ወይ? አንዳንዶች እንደሚሉት እኛ አንልም፣ ኮከብ እያዩ በእንስሳት ጩኸት ፍትሐ ነገሥት ላይ ያለው ነው። እንደውም እሳቸው ቀጥታ የሚናገሩት ጰራቅሊጦስ ምንባብ ላይ ይሄ ምልክትን እየሻቱ እንደ አንዳንድ ሰው እኮ ይላል እኔ እኮ ኮከቤ ስለሆነ ነው አንቺን የገጠመብኝ ይላል። ሚስቱ ጋር ሲጣላ ችግር እሱ የራሱ ችግር። እግዚአብሔር ስራ አጥቶ ለአንተ ክፉ ሚስት አይመድብልህም። በጣም ትልቅ ስራ ያለበት አምላክ ነው። ዓለምን የሚያስተዳድር በጣም ትልቅ ስራ ያለበት እግዚአብሔር ለአንቺ አጥቶ እግዚአብሔር የሚደበድብ ባል አይመድብልሽም። እዚህ ላይ እንደውም አንድ ዮሐንስ አፈወርቅ ያለው ልናገር። አንዳንድ ሰዎች በዚሁ አጋጣሚ እኔም ቤተክርስቲያን አካባቢ ሐሳውያን ሲያደርጉ አይቼ ለማየት ለማረም ሞክሬያለሁ። አንዳንዶች ሐሳውያን ምን ያደርጋሉ? ኮከብሽን አይቼ ነው ባልሽን መመርጥልሽ የሚሉ አሉ። ምንሽን አይቼ? ኮከብሽን አይቼ ማለት ነው። እንደዛ ከሆነ እንደውም እውነት ለመናገር ማለት ነው ኮከብ አይቶ ከሆነ እሱ ካህን ሲሆን ኮከብ ታይቶ ነበር መሾም የነበረበት። የገባችሁ? ሚስት ሲመረስ ሲሆን እሱ ራሱ ሲሾም ምን ታይቶ ነበር? እንዲህ ያለ ስርዓት ግን የለም። እንዲህ ያለ ስርዓት የለም። ማንም ሰው ዮሐንስ አፈወርቅ ይላል እንደው የትኛውም ሴት ለየትኛውም ወንድ መሆን ትችላለች ይላል። ለምን ሲል ሲያስቀምጠው ህይወት ምርጫህ ናት። እግዚአብሔር ያቀረብክለትን ይባርካል እንጂ ለአንተ ገሌ ገሌ ብሎ አይመድብልህም ይላል። ግን የጀመርከው መንፈሳዊ ህይወት ግን ያጠነክርሃል። እና በኮከብ ጋር በተያያዘ በጣም ጥንቃቄ እናድርግ። ቤተ ክርስቲያን ኮከብን ከመዳን ህይወት ውስጥ ድርሻ የለውም። የሰው ልጅ ከማግባት ህይወት ውስጥ ድርሻ የለውም። ልጅ ለመውለድ ከፈለግ ሥላሴን ጠይቅ። ናና ቅዱስ ራጉኤልን ተማጸነው። ከሱ በላይ ኮከብ የለም። እሱን ተማጸነው። እሱ ዋስ ይሆናል። እሱ አምባ ይሆናል። አንድ ተራ ኮከብ ነገ ታልፋለች። ነገ የማያልፈውን ቅዱስ ብትይዝ ግን ይጠቅማል። እና በኮከብ ጋር በተያዙ ሰው የሚያስተዋሉ የመጠንቀቅ ያስፈልጋል። ወደ ሁለተኛው ዋናው ጉዳይ ስንገባ ግን ጌታ ለምን በበረት ተወለደ? ሁለት ጉዳዮችን እናንሳ። አንድ ወቅታዊ በጊዜ የተፈጸመን ጉዳይ ያለ ክስተት፣ ሁለተኛ ሚስጥራዊ ጉዳይ አለ። አሁን ወቅታዊ ጉዳይ ምንድን ነው ክስተቱ ከተባለ የሉቃስ ወንጌል ላይ ያለውን መነሻ ላድርግ። ምን ይላል መሰላችሁ? ሉቃስ የበኩር ልጇን ወለደችው በመጠቅለያም ጠቀለለች ይልና ለምን በበረት ተወለደ የምትለኝ ከሆነ ይልና ምክንያቱም ሲናገር በእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው ይላል። አሁን እንግዶች ማረፊያ ስፍራ ለምን ተባለ ነው። እቺን መተርጎም አለብን። በጣም ቅዱስ አብሮስ ያለው እናምጣ። ሉቃስን ሲተረጎም ምን ይላል? ለምንድን ነው ያለው? በዛ ዘመን እንደው ዝም ብለህ የምታድርበት ቦታ ላይ ከተባለ ቆጠራ ስለነበረ የወጡት ለቆጠራ ነበር። በዛ ሰ ዮሴፍ ፈርቷል እንደምታውቁት እና ከተለያየ ሀገር ለሚመጡት ማደሪያዎች ተዘጋጅተው ነበር። ቆጠራ ተቆጥረው ከሩቅ ሀገር ስለሚመጡ እዛ የነበረው የሮም መንግስት ማደሪያ እንዲሆን ብሎ ጊዜያዊ መቀመጫዎችን አዘጋጅቶ ነበርና ሞልቶ ነበር። በጣም ይደንቃል። በአባቴ ዘንድ ብዙ ማደሪያ አለ፣ ላሰናዳላችሁ ሄዳለሁ ያለ አምላክ ምድር ግን ማደሪያውን ነፈገችው። ግን ምን ይደንቃል? እንኳንም አልሰጡት ማደሪያ። ደግሞ ምድር የምትሰጠው ጊዜያዊ ማደሪያ ድንኳን ቀረ መጣ። ከምንም በላይ የምትበልጥ ማደሪያ ድንግል ማርያምን አግኝቷል። ከድንግል ማርያም በላይ ማደሪያ ሊያሳዩት አይችሉም። እውነት ለመናገር ማንም ያልገባባት እልፍኝ እሷ ናት። እዛ እኮ ማዕት ሰው የታጎረበት ነው። እቺ እስቄል ያያት ዝግ በር ናት። እሷን ያገኘ አምላክ ምድር ማደሪያ ሰጠችው አልሰጠችው ለሱ ምንም አይደለም። በኋላ ማደሪያ ዘጉበት ይላል። በኋላ በየቤታቸው ማንኳኳት ጀመሩ። እንደውም ታምረ ማርያም ላይ ምን ይላል? ዮሴፍ ወይ እባክህ የምወልድበት ጊዜ ደርሷል አለች ይላል።
ከአህያይቱ ላይ አወረዳት ይላል፣ ጨነቀው ይላል። እና እመቤቴ ሆይ ምን ነው ፊትሽ ተጨነቀ አላት ይላል። ምን ነው ፊትሽ ተጨነቀ? የዓለምን አምላክ እንዴት በዚህ ልወልደው ይገባኛል? እባክህን ቦታ ፈልግልኝ አለች ይላል። በኋላ በር ማንኳኳት ጀመሩ ይላል። አንድም እስራኤላዊ በሩን ሊከፍት አልፈቀደም። አስባችሁታል? እዛ የነበረ አንድ እስራኤላዊ በሩን ከፍቶ ቢሆን ምን አይነት እድል እንደሚያገኝ? 3 እድል ያገኝ። አንደኛ ዛሬ ቅዱሳት ስዕላት ሲሳሉ የጌታ የስነ ልደቱ ስዕል ሲሳል የዛ ሰውዬ ቤትና ቤተሰቦቹ ነበር ስዕል ውስጥ የሚገቡት። አዎ፣ ምክንያቱም ዛሬ በረት ላይ እንኳን ተወልዶ በረት ውስጥ ያሉ አህያና ላም ገብቶ የለ ስዕል ውስጥ። የእኛ ቤተክርስቲያን እኮ ውለታ ማድረሳ ናት። አንተ ድርሻ ይኑር እንጂ ክብር የሚገባ ኮንክ ላምና አህያ ብትሆን እንኳን ስዕል ውስጥ አስገባለች። አሁን ላምና አህያ እንደው ምን ቦታ ኖሯቸው ነው? ጌታ ውለታ አይረሳም። አየህ፣ እኔ እናንተ ብንሆን ውለታ እንረሳለን። ትናንት ያደረግልን እሷ እናስታውስ። ያ ሰው አንደኛው አባወራ ወይም ማወራ ከፍታ ቢሆን ኖሮ ምናልባት ዛሬ ስዕል የሚሳለው እነሱ ስዕል ነበር። ሁለተኛ ኢየሩሳሌም ስንሄድ የምንሰግደው እዛ ቦታ ላይ ነበር። ሶስተኛ ይጎበኝ ነበር። በራቸውን ዘጉ ይላል። ከዛ በረት ውስጥ ወለዱት በሁለት ምክንያት። አንደኛ አማናዊ መስዋዕት ነው ሲል ነው። ምንድን ነው ሲል? ምክንያቱም ከአህያና ከበረት ማለት የተገኘ ንጹህ በግ እሱ ነው። ትንፋሻቸውን የገበሩት ንጹህ በግ፣ በጎች ተሰብስበው አርደው በመስቀል ላይ የሰቀሉት አማናዊ በግ። ዮሐንስ 1:29 ላይ የዓለምን ኃጢአት የሚያስወግድ የማን በግ አለ? የእግዚአብሔር በግ። ደሙ ነፃ የሚያወጣ፣ ደሙ የሚፈርድ፣ ደሙ የሚቤዥ ቤዛ የሚሆን፣ ደሙ ኃጢአትን ሁሉ የሚደመስስ ኢየሱስ ክርስቶስ ነውና ለምን በረት ውስጥ ሆነ? አማናዊ መስዋዕት መሆኑን ለማስረዳት ነው። ሁለተኛ ለምንድን ነው እዛው ከተባለ ትንቢቱ ይፈጸም ዘንድ ነው። ምን አልኳችሁ? ዕንባቆም 3:2 ላይ ምን ይላል? በማእከለ እንስሳ ርኢኩ ብሏል። በሁለት እንስሶች መካከል ምን አልኩ ብሏል? አየሁ ብሏልና በዚህ ምክንያት በዚህ መነሻነት ጌታችን ኢየሱስ ክርስቶስ በረት ውስጥ ለመወለድ ችሏል ለማለት ነው።